ጤና ይስጥልን። ይህ ኢትዮ ፕላስ ነው። ከዓመታት በፊት የምስራቅ አፍሪካ ፖለቲካዊ አሰላለፍ እንዲህ እንደ ዛሬው ያለ አልነበረም። ሶማሊያን ዩአይኤስኢ እና አልሸባብ እየተፈራረቁባት ነው። ደቡብ ሱዳን አዲስ ሀገር ሆና አፍሪካን አልተቀላቀለችም። ዋዜማው ላይ ሆና በኢትዮጵያ አሸማጋይነት ችግር በሰላም እንዲፈታ እየተመከረች ነበር። ኤርትራ በአንጻሩ በጦርነት ተሸንፋ ድቅቅ ያለ ኢኮኖሚ እየመራች ነው። የኢትዮጵያ መንግስት ከሻቢያ ወረራ በኋላ ወደ ልማት ፊቴን አዙሬያለሁ ቢልም ከአልሸባብ ጅሃድ ሊያመልጥ አልቻለም። የሞቃዲሾ ቡድን ትኩረቱን አዲስ አበባው መንግስት ላይ አደረገ። በአንድ ቀን የኢትዮጵያ መንግስትን ጥለን እስላማዊን መንግስታችንን 4 ኪሎ እናነግሳለን ሲልም ዛተ። የ4 ኪሎ መንግስት ተበሳጨ። ዲተራንስ የሚባል ዓለም አቀፍ ግንኙነት ላይ አንድ መንገድ የሆነ ቲዮሪም ወደ አእምሮ መጣ። እናም እሾህን በሾህ እንዲሉ ሰራዊቱን ወደ ሶማሊያ ሊያዘምት ታሰበ። በዚህ መሃል የመንግስታቱ ድርጅትና አሜሪካ አንድ ጉድ ይፋ አደረጉ። ሚስጥር አልሸባብን ኤርትራ እንደምትደግፈው የሚያጋልጥ ነበር። በእርግጥም በባድመ የተሸነፈችው ኤርትራ በሞቃዲሾ በኩል ብትመጣ አስገራሚ ነገር አይደለም። የብቀላ ፖለቲካ ለለመደው የአፍሪካ ቀንድ ይህ እንግዳም ነገር አይሆንም። የሆነው ሆኖ የኢትዮጵያ ሰራዊት ወደ ሶማሊያ ገባ። በሞቃዲሾ ጎዳናዎች ላይ የአሜሪካን ሰራዊት አስክሬን ሲጎትት የከረመው የአልሸባብ ሰራዊት በጥቂት ሰሞናት ኦፕሬሽን ብትንትን ወጣ። አሜሪካና እርሷ የምታዛቸው የምዕራቡ ዓለም ተቋማትም ለኢትዮጵያ እንዲያው ምን ላድርግልሽ ሲሉ ተነጠፉ። በዚህ መነጠፍ ምክንያትም ኤርትራ ላይ ማዕቀብ ተጣለ። በእርግጥ የዓለም አቀፉ ማህበረሰብ ኤርትራ አልሸባብን እንደምትደግፍ ማረጋገጫ ነበረው። ሌላው ቀርቶ በኢትዮጵያ ሰራዊት የተሸነፉ የድርጅቱ አመራሮች የሸሹት ወደ አስመራ ነበር። ይባስ ብሎም አልሸባብ ያሸንፋል ብለው ከሞቃዲሾ የቀጥታ ስርጭት ለመዘገብ የሄዱ የኤርትራ ቴሌቪዥን ጋዜጠኞች ተማረኩ። እነዚህ ጋዜጠኞች ከዓመታት በፊት እስራቸውን ጨርሰው ከኢትዮጵያ ተለቀዋል። ምንም ይሁን ምን ኤርትራ ለአልሸባብ ትጥቅና ስንቅ ትሰፍራለች ተብሎ ታመነ። ማዕቀቡም ተጣለባት። ማዕቀቡም ከዓመታት በፊት ተነስቶላታል። ቀድሞ ነገር ይህ ማዕቀብ ገቢራዊ አልነበረም። ያልወደቀ ዕቃ አይነሳምና ያልጸና ማዕቀብም ተነሳ ማለት ከባድ ይሆናል። የኤርትራ ባለስልጣናትን የውጭ ሀገር ጉዞ የሚከለክለውና የጦር መሳሪያ ግዥን የሚከለክለው ይህ ማዕቀብ በተግባር ተግባራዊ አልተደረገም። ባለስልጣናቱ የአረብ ሀገራትን ከካይሮ እስከ ጅዳ፣ ከሪያድ እስከ ዶሃ እንደ ውሃ ቅጅ ሲመላለሱበት እንደነበር ይታወቃል። የጦር መሳሪያውን የተመለከተው ጉዳይም መቀለጃ ነው። ኤርትራ ጦር መሳሪያ መግዛት ብቻ ሳይሆን እነ ግብጽ የጦር ሰፈር እንዲገነቡ የፈቀደች ሀገርም ናት። እናም ከኒውዮርኩ የመንግስታት ድርጅት አዳራሽ ወጥቶ መተግበር ያልቻለው ማዕቀብ መነሳቱ ኤርትራን መፈናፈኛ ያሳጣ እንደነበር ተደርጎ የሚቀርበው ዜና አሳማኝ እንዳልሆነ በወቅቱ በብዙዎች የሚታመን ሀቅ ነበር። ይልቅ ኢትዮጵያ አስጣለችባት፣ ኢትዮጵያ አስነሳችላት ቢባል ይቀላልም ተብሎ ነበር።